በስሜት ተረታ ግን እኔ ምን አገባኝ የምታስመስል ሴት ምልክቶች። ምንም ግድ የለኝም ትላለች፣ ግን አንተ ኦንላይን ስትሆን ቆማ ትጠብቃለች። ምንም እንዳልተፈጠረ ትመስላለች፣ ግን ሌላ ሴት ፎቶ ላይ ለቭ ስታደርግ ስክሪንሾት ታነሳለች። እውነቱ ግን እንዲህ ቢሆንስ? በስሜት ተጠምዳለች፣ ነገር ግን ኩራቴ ይውረድ በሚል ላለማሳየት እየታገገች ነው። ዛሬ አንዲት ሴት በስሜት ተሸንፋ ነገር ግን ስሜቷን የምትደብቅባቸውን ምልክቶች አሳያችኋለሁ። 1. እንደማታህ ብታስመስልም የደህንነት ካሜራ ናት። በአካል ስትገናኙ ስልኳን ስታይ ትውላለች፣ ግን በዚያው ስልክ የዋትስአፕ ስታተስን በሰከንድ ውስጥ የምታየው ቀድማ እሷ ናት። ስሜትህ ሲቀየር ታውቃለች። ለማስታወስ ያህል ብላ አንተ የረሳኸውን የ2 ዓመት በፊት ወሬ ታነሳለች። በወሬ መሃል ያቺ የቀድሞ ጓደኛህ አሁንም ያንን ፀጉር ቤት ነው የምትሄደው ብላ ሳታስበው መረጃዋን ትተፋታለች። 2. ትኩረትህ ሲቀንስ አየር ንብረት ትቀይራለች። ፍቅር ስታሳያት እንደ አዲስ አበባ ፀሐይ ትሞቃለች። ትንሽ ስትጠፋ ግን እንደ ደብረ ብርሃን ቅዝቃዜው ያፈርሳል። ስታወራት እኔ ግድ የለኝም፣ ዝም ስትል ለምን ዝም አልክ? የሆነ ነገር ሆነሃል? ምንም ግድ የላትም አልንም እንዴ? 3. ቀላል ለመምሰል ትሞክራለች፣ ግን በቶሎ ትነካለች። ሁልጊዜ ኩል ለመምሰል ትጥራለች። አንተ ዛሬ ከጓደኞቼ ጋር ላመሽ ነው፣ እሷ መልካም ጊዜ። ብልቧ ግን ጓደኞቹ ወይስ ሴቶቹ? በጽሑፍ የምትመልስህ መልስ ከረጅም አረፍተ ነገር ወደ እሺ፣ ጥሩ እና አይ ከተቀየረ ስሜቷ እየፈሰሰ ነው ማለት ነው። 4. ስለ አንተ ለመጠየቅ CIA ትሆናለች። ዛሬ የት ነበርክ ብላ በቀጥታ አትጠይቅም። ኩራቷ አይፈቅድላትም። ይልቁንም እንዴት ትላለች? ዛሬ የሆነ ቦታ የመበር መሰለኝ። ካልተረጋገጠ መረጃ ጋር መምጣት። ጓደኛ ሰላም ነው? በዚህ ሰሞን አብራችሁ ናችሁ? ያንተን ውሎ በሰው በኩል ማሸት። 3. ብቸኝነት ደስ ይለኛል ትላለች በፍርሃት። እኔ ማንም አያስፈልገኝ፣ ብቻዬን ነፃነት ደስ ይለኛል እያለች የምትሰብክህ ከሆነ በደንብ ተረዳት። ይህ እባክህ አትራቀኝ፣ ከራቀኝ ይጎዳለሁ የሚለው ቋንቋ የኩራት ትርጉም ነው። ቀለም ነገል ብቻዬን መሆን ወዳለሁ የምትለው ሴት አንተ እሺ ብቻሽን ሁኝ ብለህ ስልኩን ስትዘጋው እንዴት ስልኩን ይዝጋብኛል ብለህ ጦርነት የምታውጅ ፍጡር ናት። 6. መጠነኛ የቅናት መርጀሂ ትስዳለች። አንዲት ሴት ግድ የማይሰጣት ከሆነ ከፈለከ ሚሊዮን ሴቶች ጋር ተነሳ። ግድ የሚሰጣት ከሆነ ግን እንዲህ ትላለች፣ አዲሷ የሥራ ባልደረባህ በጣም ጎበዝ ትመስላለች አይደለም? በውስጧ ግን አምዳው እያለች ነው። የቃል የሚመስል ንግግር ውስጥ የምትሰነዝራቸው ወርዋሪ ጥያቶች ትእስሷን ያሳያሉ። 7. ስትቀርበህ ትሻለች። ፑሽ ፑል። አንድ ቀን በጣም ቀርባ የልቧን ታውራሃለች። በሚቀጥለው ቀን ግን መንገድ ላይ ስታያት መንገድ ዳር ቆሜ የታክሲ ሰው ጠብቃ አላየኸኝም በምትልህ አይነት እግዳ ትሆናለች። ስትቀርበህ ልቤን እንዳይሰብረው ብላ ስለምትሰጋ ራሷን ለማራቅ ታድርገዋለች። 8. ትናንሽ ዲቴል ነገሮችን ትሸክማለች። ያንን ቀይ ቲሸርትን ትናንትና ለብሰው ነበር ስትልህ አንቺ ምን አገባሽ አትበላት። በስሜት ተሸንፋለች። ግድ የሌለው ሰው የቲሸርትን ቀለም ቀርቶ ራሱን አያስታውሰውም። ዋናው ምልክት ወይም ቦነስ ምልክት ሁልጊዜ ለመሄድ ትዘታለች፣ ግን በፍጹም አትሄድም። እንግዲህ እኔ ደህና አሁን አንተ ስላበዝቶብሃል ትላለች። ግን ቻው ካልካት በኋላ ለግማሽ ሰዓት ሌላ ወሬ ትቀጥላለች። ከህይወትህ ልትወጣ ትፈልጋለች በንግግር ግን ከልቡ አልወጣችም። ለወንዶች ያደጋ ጊዜ መርያ ሴቷ እንደዚህ አይነት ምልክት ስታሳየህ ትወጅኛለሽ አይደላ ብላ አታፍጥጣት፣ ትከዳለች። ለምን ትዋሽኛለሽ ብላ አትጭቃጭቅ። በመቱከ ዝም ብለህ አብራት ሳቅ። መረጋጋትህን አሳያት። የምትደብቀው ስሜት እኔ ጋር ሰላም ያገኛል የሚል ስሜት ስጣት። መጨረሻ መልእክት፣ ሴት ልጅ አልወደህም ስትልህ ላይክ እያደረገች ሊሆን ይችላል። ተግባሯን አያት፣ ምላሿን ግን በለጊዜው ተወው። ጥያቄ ለእናንተ፣ ከነዚህ ውስጥ አንተን በብዛት ያጋጠመህ ድራማ የትኛው ነው? ኮሜንት ላይ አሳውቀኝ። የሚቀጥለውን ቪዲዮ ወይም ጽሑፍ ለማግኘት ስልክ አታነሳም ግን ስታተስ ታያለች ለምን በሚል ርዕስ እንገናኝ። ሰብስክራይብ ማድረግ እንዳይረሳ። አሁን ደግሞ ክፍል 2ን እንመልከት። ግድ የለኝም ትላለች፣ ግን አሁንም ትከታተላለች፣ ትቆርጣለች፣ ታስታውሳለች፣ እንዲሁም ከአንተ ጋር መገናኘቷን አታቆምም ከሆነ ይህ ክፍል 2 ላንተ ነው። አሁን ፍርሃት፣ ኩራት ወይም ያለፈ ቁስል ስሜቷን እንድትደብቅ በሚያደርጓት ጊዜ የምታሳያቸውን ስውር ባህሪያት በጥልቀት እንመረምራለን። እነዚህ ምልክቶች ስውር ናቸው። አንዴ ካስተዋልክ ግን ደግመህ ልትዘነጋቸው አትችልም። እንቀጥል። 1. ርቃ ከመሄድ ይልቅ ዝምታን ትመርጣለች። አንዲት ሴት በእውነት ግድ የማይሰጣት ከሆነ ጨርሳ ትጠፋለች። ነገር ግን በስሜት ተጠምዳ ደንታ እንደሌላት የምታስመስል ከሆነ ሌላ ነገር ታደርጋለች። ዝም ትላለች። ይህ የሆነው አንተንን ለመቅጣት ሳይሆን ራሷን ለመከላከል ነው። ስሜቷ አደጋ ላይ እንደወደቀ ሲሰማት ዝምታን እንደ ጋሻ ትጠቀማለች። ከዝምታ በኋላ አሁንም ወደ አንተ የምትመለስ ከሆነ ቁርኝቱ አለ ማለት ነው። 2.
ሌሎችን ሴቶች እንዴት እንደምታይ በራዳር ትከታተላለች። ምንም አትለህ ይሆናል፣ ነገር ግን እነዚህን ታስተውላለች። የድምፅህ ክላዜ፣ የምትሰጣቸው ትኩረት፣ የምታደርገው መከባበር። ይህ የሚመጣው ከቅናት ብቻ ሳይሆን ከማነጻጸር ጭምር ነው። በውስጧ እኔ በፈለገው ኖሮ እኔንም እንደዚህ ያከብረኝ ነበር ብላ ራሷን ትጠይቃለች። ቀልድ አረ እሷን እንደ እህት ነው ማያት ብትላትም እሷ ግን የዲኤንኤ ምርመራ እስክታደርግላት ድረስ አታምነህም። 3 በባህሪህ ላይ ለውጥ ሲኖር ስሜታዊ ትሆናለች። አንተ ትንሽ ራቅ ስትል ወይም በራስህ ጉዳይ ስትጠመም ወዲያው ትነቃለች። የስሜት መለዋወጥ፣ አጫጭር መልሶች፣ ያልተጠበቁ ጥያቄዎች። እነዚህ ምልክቶች ያንተ በሕይወቷ መኖር ትርጉም እንዳለ ያሳያሉ። ግድ የማይሰጣት ሰው ባህሪህ ቢቀየር አያስተውልም። 4 አልተነካሁም ለማለት ትጨነቃለች ከመጠን በላይ። ምንም እንዳልተፈጠረ ለማሳየት ትታገላለች። ምንም ግድ የለኝም የሚለውን ቃል ደጋግማ ትናገራለች። ከመጠን በላይ ነፃ እንደሆነች ታወራለች። ሁኔታዎችን በማይመጥን ሳቅ ታጅባለች። በእውነት ግድ የማይሰጠው ሰው ግድ የለኝም ብሎ ለማስረዳት አይጨነቅም። ማስረዳት የበዛው ስሜት ስላለ ነው። 5 የስሜቱን በር ትንሽ ክፍት ታደርጋለች። አልፈልግህም ብትልም በሩን ግን አትቆልፈውም። መልስ ትመልሳለች። ወሬ እንዳይሞት ትጠራለች። ልታገኛት በምትችልበት ቦታ ትገኛለች። ፍጹም ግዴለሽነት በሩን በጥሬው ነው የሚዘጋው። ክፍተት ካለ ፈላጊ አለ። 6 ለድምፅህ ወይም ለኢነርጂህ ስሜታዊ ትሆናለች። ያንተ ሙድ በእሷ ላይ ተጽዕኖ አለው። ድምፅህ ቀዝቃዛ ከሆነ ትረበሻለች። ድምፅህ ሞቅ ያለ ከሆነ ትረጋጋለች። ይህ ስሜታዊነት የሚመጣው ቁርኝ ሲኖር ብቻ ነው። 7 አሁንም እንደምትወዳት በዙሪያ ጥምጥም ትፈትሻለች። በግልጽ ከመጠየቅ ይልቅ እንዲህ ታደርጋለች። ሆንድ ብላ መልስ ታዘዛለች። ራቅ ትላለች። ይህንን የምታደርገው አሁንም ይፈልገኛል ወይስ ትቶኛል የሚለውን ለማረጋገጥ ነው። ይህ ማኒፑሌሽን ሳይሆን ያለ መረጋጋት ምልክት ነው። 8 ስለ ሕይወቷ ያላት ጉጉት አይጠፋም። እንዴት ነበሩልህ? በዚህ ሰሞን ሥራ በዝቶብሃል መሰለኝ የሚሉ ጥያቄዎች የፍላጎት መግለጫ ናቸው። ሰው ግድ ስለማይሰደው ሰው ሕይወት ዝርዝር መረጃ አይፈልግም። 9 ምትታት ሲመስላት ስሜቷ ይገንፈባል። ልትርቃት ሲታስብ ትደናገጣለች። ያ ደናጋጤ በንግድ በዝምታ ወይም በድንገተኛ ቁምነር ሊገለጽ ይችላል። አባሪነት መንቀት ይልቅ ማጣት ይፈራል። 10 ስም ባይኖረው ስሜታዊ ቅርበትን ይፈልጋል። ግንኙነቱን ፍቅረኞች ነን ብላ ስም ለማልሰጥ ትሸሽ ይሆናል። ነገር ግን በሥራ በደስታና በሐዘን ጊዜ ከአንተ አጠፋም። ይህ ማለት ያለ ስጋት ቅርበትን ይፈልጋል ማለት ነው። 11 ስሜቷን ለመቆጣጠር ትሞክራለች። እኔ በቶሎ አልሳብም፣ በሰው ላይ መደገፍ አልወድም ትላለች። ቀልድ ይልክ ሽንኩርት ስከትፍ አያለቅሰኝም ብሎ የሚምል ሰው ነው። ስሜቱ ስላለ ነው ለመቆጣጠር የምትታገላት። 12 አንተ ስትረጋ እሷም ስላለች። ይህ በጣም ወሳኝ ነው። አንተ ረጋ ስትል ክብር ስታሳይና ሳትለዋወጥ ስትቀጥል እሷም ጥርጣሬዋን ይለቃታል። ድምጿ ይለሰልሳል። ያ ማስመሰሏም ይገንሳል። የመጨረሻውና ትልቁ ምልክት ቃሏ አልፈልግም ይላል፣ ተግባሯ ግን አለሁ ይላል። ተግባር ሁልጊዜ እውነትን ይናገራል። ብትቆጣ፣ ብታይ፣ ብታስታውስና ብትመለስ በስሜት ተጠምዳለች ማለት ነው። ለወንዶች ጠቃሚ መልእክት፣ አንዲት ሴት ስሜቷን ደብቃ ስታስመስል 1 በኃይል አታስገድዳት። 2 ለምን አትናገሪም ብለህ አትጨጨጭቃት። በመከሉ 1 ረጋ በል፣ 2 ባለህበት ጽና፣ ኮንሲስተንት ሁን። 3 የደህንነት ስሜት ስጣት። 4 ራሷ በራሷ ጊዜ እንድትመጣ እድል ስጣት። ሰላምና መተማመን ስሜትን ያወጣሉ፣ ጫና ግን ስሜትን ይደብቃሉ። መጠቃለያ፣ አንዳንዴ ፍቅር ጮሆ ብሎ አይጮህም። አንዳንዴ በዝምታ በጥርጣሬና በተበላለቁ ምልክቶች ውስጥ ይደበቃል። ነገር ግን ከንግግር ይልቅ ለባህሪ ትኩረት ከሰጠህ እውነቱ ፍንጥት ብሎ ይወጣል። ጥያቄ፣ አንተ ጋር በሩን ክፍት ያደረገች ሴት አለች? ምን እያደረገች ነው? ኮሜንት ላይ አሳውቀኝ።